ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከተለያዩ ህብረተሰብ ክፍሎች የተውጣጡ ናቸው ከተባሉት ጋር እያደረጉ ያሉት ውይይት ቀጥሏል። ጠቅላይ ሚኒስትሩ ከነጋዴዎችና መምህራን ጋር፣ ከንቲባዋ ደግሞ ከመንግስት ሰራተኞችና ወጣቶች ጋር መወያየታቸውን ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግበዋል። በተከታዩ ጥንቅር በተለይ የከንቲባዋን ሰሞነኛ ውይይት እንቃኛለን። አብረን እንቆይ። የመንግስት ሰራተኛው የሚያገኘው ገቢና የሚያወጣው ወጪ አልመጣጠን ብሎት የምሳ ሰዓቱን በቤተ እምነቶች ውስጥ እያሳለፈ መሆኑ ቢነገርም የፒኤችዲ ተማሪ መምህራን ሙዝ በዳቦ እየበሉ ህይወታቸውን እየገፉ ስለመሆናቸው ቢገለጽም የጤና ባለሙያዎች ህይወት ከብዷቸው አርማ ቢመቱም ከከንቲባ አዳነች አቤቤ ጋር ውይይት አድርገዋል የተባሉት የመንግስት ሰራተኞች ግን እርሳቸውን ሲያሞግሱ፣ መንግስትን ሲያወድሱ፣ ተሰርተዋል ያሏቸውን የመዝናኛ ስፍራዎች ልማት ብለው ሲያንቆልጳጵሱ ተስተውሏል። በእርግጥ የመንግስት ሰራተኞች ተብለው ከአዳነች ጋር የመከሩት ውዳሴ ቢያበዙም የሰራተኛውን ጥያቄ የደሞዝ ማሻሻያን በተመለከተ የፓርላማ አባሉ ደሳለኝ ጫኔ ከሰሞኑ ለገንዘብ ሚኒስትሩ አህመድ ሽዴ ጥያቄ ማንሳታቸው አይዘነጋም። ደሳለኝ በወቅቱ ባቀረቡት ጥያቄ ለ2018 በቀረበው ረቂቅ በጀት ላይ የደሞዝ ማሻሻያን በተመለከተ የቀረበ ነገር የለም። ምናልባት 269 ቢሊዮን መጠባበቂያ ለደሞዝ ለአበል ተብሎ ተጠቅሷል። አጠቃላይ መንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ከ269 መጠባበቂያው ላይ የደሞዝ ጭማሪን የሚመለከት አለ ወይ ሲሉ ጠይቀዋል። ምክንያቱም ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ የመንግስት ሰራተኞች በከፍተኛ ሁኔታ ኑሮን መቋቋም የማይችሉበት ደረጃ ላይ ይገኛሉ። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች ያነሱት ያለው ጥያቄ ቅንጦት አይደለም። በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበውና ትምህርት ቤት ልከው ለመኖር ያነሱት አነስተኛ የሆነ ጥያቄ ነው። መንግስት ይህን ጉዳይ ቦታ ሰጥቶ በረቂቅ በጀት ውስጥ ማካተቱም አስገርሞኛል ብለው ነበር። ምንም እንኳን በአዲስ ሚዲያ ኔትወርክ የተላለፈው የተሳታፊዎቹ አስተያየት ውዳሴ የተጫነው ቢሆንም አዳነች ግን ምላሻቸውን የሚጀምሩት ያነሳችሁት የኑሮ ውድነት ጥያቄ ትክክል ነው በማለት ሆኗል። ግን ጥያቄው ሚዛናዊ መሆን አለበት ያሉት አዳነች ኑሮ ውድነት የማይነሳበት የዓለም ክፍል የለም ሲሉ ችግሩ በኢትዮጵያ ብቻ የተወሰነ አለመሆኑን አስረድተዋል። ከተማ ደረጃም 7 ቢሊዮን ብር ገደማ በአንድ ዓመት ጭማሪ መደረጉን አመልክተዋል። አዳነች ቀጥለዋል። የመንግስት ሰራተኛው የቤት ኪራይ ተወዶ ተቸገርኩ ቢል እርሳቸው ግን ለነዋሪ ቤት እየገነባ የሚያድል መንግስት የት ነው ያለው ሲሉ ጥያቄ አዘል በሆነ አኳኋን መንግስታቸውን አወድሰዋል። ስለ ሙስና በሰጡት አስተያየት ደግሞ ሀገር ይዞ ይጠፋል፣ ሁላችንም ተያይዘን እንወድቃለን ሲሉ አስጠንቅቀዋል። ግለሰቦችም ለጊዜው ይመስላቸዋል እንጂ በዛ ተነቃ በዚህ ተነቃ በሚል እንቅልፍ የላቸውም፣ በልቶ ቃር ነው ብለዋል። በዛ ተነቃ በዚህ ተነቃ በዚህ ተደረሰብኝ በልቶ ቃር ነው። የተረጋጋ ጤና ያለው አይደለም። መጨከን ነው የሚሻለን። ጨክነን ሰርተን ለውጥ አምጥተን የህዝባችንን ክብር አትርፈን ከዛ መብታችንን መጠየቅ። አዳነችና ምክትላቸው በቢሮዎቻችሁ ውስጥ የሚገኙ ሌቦችን አጋልጡ የሚል ጥሪ ከማቅረባቸው አንድ ሳምንት በፊት ለአራት ተከታታይ ቀናት የተላለፈ ቃለ መጠይቅ ያደረጉት ጠቅላይ ሚኒስትር አብይ አህመድ 100% መንግስታዊ ሌብነት የለም ሲሉ መናገራቸው ይታወሳል። አዳነች አዲስ አበባ ነዋሪ አመስጋኝ ቢሆንም ሁለት ጉዳዮችን ያማርራል ይላሉ። እነርሱም አገልግሎቱን በጊዜ አለመጨረስና ለአገልግሎቱ በመንግስት ሰራተኛው ጉቦ መጠየቁ መሆናቸውን አመልክተዋል። ተገልጋዩ ጉቦ ካልሰጠ ጉዳዩ እንደሚበላሽበትና እንደማይጨረስለት ህዝቡ ያነሳል። ካፒታል ሲሉ በጠሯቸው ፕሮጀክቶች ውስጥ እነዚህን ሙስናዎች መቆጣጠር ቢቻልም በመሬት ዙሪያ ግን በምልአት ተግባራዊ ማድረግ እንዳልተቻለ ጠቁመዋል። ሁሉም የመንግስት ሰራተኛ ሌባ ባይሆንም ጉቦው ግን ጥልቅ ነው፣ አንወሻሽ ሲሉ ይናገራሉ። ህዝብን የሚያማርሩ፣ ተገልጋይን ገንዘብ የሚጠይቁና የሚያስገድዱ፣ በስራ ሰዓታቸው የማይገኙ ወዘተረፈ ብዙ መሆናቸውንም አንስተዋል። እናንተም ጥሩ የምታገለግሉ ሰራተኞች በጅምላ መሰደብና መወቀስ ሊሰለቻችሁ ይገባል፣ በቃ ልትሉ ይገባል፣ አጋልጧቸው ሲሉ ጥሪ አስተላልፈዋል። ሰላም በተመለከተ ባስተላለፉት መልእክት ደግሞ መንግስታቸው ለሰላም ያልሰራበት፣ ለሰላም እጁን ያልዘረጋበት ጊዜ የለም ሲሉ ማብራሪያቸውን ይጀምራሉ። መንግስታቸው ለሰላም ካለው ፍላጎት አንጻር ማሸነፉን እንኳን እያወቀ የፕሪቶሪያ ስምምነት ተፈራርሟል ያሉት ከንቲባ እሱ ተፈታ ሲባል ደግሞ ጃስ በሚባሉ የሀገሩ ታጣቂዎች ተነሱ፣ እኛ ካልመራን የሚሉ መጡ ሲሉ በተለያዩ የሀገሪቱ አካባቢዎች የሚደረጉት የትጥቅ ትግሎች እኛ እንምራው ከሚል ሐሳብ የመነጨ መሆኑን አመልክተዋል። በትጥቁ ብዙ የተጎዳና የሚጎዳ ቢኖርም አሁን እንደማያዋጣና ወደ ተሸናፊነት ሲመጣም ኢላማ የተደረጋችሁት እናንተ የመንግስት ሰራተኞች ናችሁ ብለዋል። የመንግስት ሰራተኛው ተጎዳ፣ በቂ ጥቅማ ጥቅም የለውም፣ ደሞዙ ትንሽ ነው፣ ገንዘቡ የመዝናኛ ስፍራ የተሰራበት ነው ይሉና የሰው አልባ የጦር አውሮፕላን ድሮን በተመለከተ ብዙ
እንደሚባል አንስተዋል። በእርግጥ አው የኢኮኖሚ ሪፎርም የሀገሪቱና ዓለም አቀፍ ሁኔታዎች የኑሮ ውድነቱን አምጥተዋል። ይሁንና ይህን ለመቋቋም መንግስት ብዙ ጥረት እያደረገ ነው ባይ ናቸው። ቀጥሎም ከመቼ ጀምሮ ነው የደሞዝተኛው ተቆርቋሪነት የመጣው? ይህ እውነት ነው ወይ ሲሉ ይጠይቃሉ። ሰሞኑን ደግሞ በበይነ መረብ ተጀምሯል የሚሉትን ንቅናቄ ይጠቅሳሉ። አሁን ሰሞኑን ደግሞ በበይነ መረብ ሰላም ይምጣ፣ ጦርነት ይብቃ፣ አገዛዙ ያብቃ። አልሰማችሁ? ሰምታችኋልና እኔ አንደኛው የሚገርመኝ ህዝቡን እንዴት ቢንቁት ነው የማያገናዝብ ህዝብ አድርገው የሚመለከቱት። በዚህ ሰክሲድ እናደርጋለን ብለው ማሰባቸው እንግዲህ ከመክሰራቸው የደረሱበት ጥግ ሊሆን ይችላል። ነገር ግን ደግሞ እናንተ ታርጌት የተደረጋችሁ ስለሆናችሁ ነው ይሄንን በግልጽ ከእናንተ ጋራ መነጋገር አስፈላጊ የሚሆነው። በአንድ በኩል መንግስት ሰራተኛውን እናነሳሳለን ነው፣ በሌላ በኩል ደግሞ ህዝቡን እናነሳሳለን ነው። ህዝቡም የሚያማርሩ ነገሮችን ጮኸን አስጮኸን የምንመኘውን ስልጣን እናገኛለን። እኛም መምራት ካልቻል ኢትዮጵያ የምትባል ሀገር የሚባል we don't mind እኛ ወጥተናል። ያው እዛው የተለመደበት ተጠግተንም ቢሆን እንኖራለን። እናም የንቅናቄ እናንተን ኢላማ ስላደረገ ጥርጣሬ ባይኖረኝም ልባችሁ አይሰረቅ። ያዘውን ባውንታችሁ ስራችሁን ስሩ። ይህን እስካደረጋችሁ ድረስ ጥያቄዎቻችሁ ደረጃ በደረጃ ይመለሳሉ ብለዋል። በመቀጠል ጠቅላይ ሚኒስትሩን እጅግ በገዘፉ ቃላት ወደ ማሞገስ ይሻገራሉ። በእውነቱ ያልተለመደ አይነት ጭንቅላት ያላቸው ሰው ናቸው። እርሳቸውን በማግኘቷ ኢትዮጵያ እድለኛ ናት። ዘመኑን የዋጁ ወደፊትን ተመልክተው እንድንዘጋጅ የሚያደርጉ ናቸው ሲሉ አወድሰዋል። እነርሱ እያሉ የጠሯቸው ተቃዋሚና ተቺዎቻቸው ድሮን በእነርሱ አስተሳሰብ ጨዋታ ሊመስላቸው ይችላል። ኢትዮጵያ ላይ በተለያዩ አጋጣሚ ከሚያንዣብበው ስጋት አንጻር ግን የሉዓላዊነት የሰላም ጉዳይ ነው ባይ ናቸው። እስከ መቼ ድረስ የኢትዮጵያ ልጆች እያጋፈጥን እንቀጥላለን ሲሉ የሚጠይቁት አዳነች የድሮኖቹ ዓላማ ኢትዮጵያ ላይ አጥሉታል ላሉት ስጋት መሆኑንም ተናግረዋል። ምንም እንኳን እርሳቸው ይህን ቢሉም ይህ የድሮን ቴክኖሎጂ በሀገር ውስጥ የእርስ በርስ ጦርነት እንጂ ኢትዮጵያ ላይ ስጋት ሆኗል ለተባለ የውጭ ኃይል ቢያንስ እስከዛሬ ድረስ ጥቅም ላይ አልዋለም። እናም ዓለም የሰራውን ድሮን ሀገር ውስጥ በመስራታችን በጣም ደስ ይለናል ይላሉ። አዳነች እንዲህ ቢናገሩም ቁጥሮች ግን የእርሳቸው ሙገስ የሚደግፉ አይመስሉም። ዓለም አቀፉ የመብት ተሟጋች የሆነው አምነስቲ ኢንተርናሽናል ባለፉት 4 ዓመታት የድሮን ጥቃት ከውጭ ለተቃጣ የሉዓላዊነት ስጋት ሳይሆን በኢትዮጵያ በሀገር ውስጥ በሰፊው ጥቅም ላይ መዋሉን ይገልጻል። ሌሎች ገለልተኛ ተቋማትም የድሮን ጥቃት የተፈጸሙባቸውን አካባቢዎች በመተንተን ጥቃቱ ያደረሰውን ጉዳት ይናገራሉ። የፖለቲካ ግጭቶችና ተቃውሞችን የሚሰንደው አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ በምህጻሩ አክሌድ የተባለው ዓለም አቀፍ ድርጅት የኢትዮጵያን ሰላም በሚከታተልበት መርሃ ግብሩ ከታህሳስ 2013 እስከ የካቲት 2016 ባሉት ጊዜያት 139 የተረጋገጡ የድሮን ጥቃቶች ተፈጽመዋል ይላል። በተጠቀሰው ጊዜ የተፈጸሙት የድሮን ጥቃቶች 4 ክልሎችን የሚሸፍን ሲሆን ጥቃቶችም ሰሜንና በማዕከላዊ የሀገሪቱ ክፍሎች ላይ ያነጣጠሩ ናቸው። ከዚህም ውስጥ የትግራይ ክልል ለ2 ዓመታት በዘለቀ እርስ በርስ ጦርነት ከፍተኛ ድርሻ ያለውን 41 በመቶ የድሮን ጥቃቶች አስተናግዷል። ከዚህ ጦርነት ጋር በተያያዘም የትግራይ ኃይሎች ታጣቂዎችን ኢላማ ያደረጉ የድሮን ጥቃቶች በአማራና አፋር ክልሎች ውስጥ ተፈጽመዋል። የሰሜን ኢትዮጵያው ጦርነት ፕሪቶሪያ ስምምነት ማብቃቱን ተከትሎ መንግስት መደበኛ ጦርነት አይደለም በሚለውና የትጥቅ ግጭቶች በቀጠለባቸው በአማራና ኦሮሚያ ክልሎች የድሮን ጥቃቶች እየተፈጸመ ነው። አክሌድ በመዘገበው መረጃ በአማራ ክልል እስከ ጥር 2016 ዓ.ም ድረስ 49 የድሮን ጥቃቶች ተፈጽመዋል። እነዚህ ጥቃቶች በትግራዩ ጦርነት ወቅት የህወሓት ተዋጊዎችን ኢላማ ያደረጉትን የሚጨምር ሲሆን ከጥር 2016 ዓ.ም በኋላ የተፈጸሙትን ግን አያካትትም። በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን የሚከታተለው የአማራ ማህበር በአሜሪካ በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የትጥቅ ግጭት ከተቀሰቀሰ ወዲህ በአንድ ዓመት ውስጥ 80 ገደማ የድሮን ጥቃቶች እንደተፈጸሙ አመልክቷል። እስከ ጥር 2016 ዓ.ም በገለልተኛ አካል በተረጋገጡ የድሮን ጥቃቶች አማራ ክልል ከሀገሪቱ ሁለተኛ ከፍተኛ የድሮን ጥቃት የተፈጸመበት ክልል ነው። የክልሉ ምስራቅና ደቡብ ክፍሎች ደግሞ ተደጋጋሚ ጥቃት የተፈጸመባቸው ስፍራዎች ናቸው። በኦሮሚያ ክልል ደግሞ 28 የድሮን ጥቃቶች እንደተፈጸሙ የአክሌድ መረጃ ይጠቁማል። አዳነሽ ግን ይላሉ እዚህም እዚያም በሚወሩት ኢትዮጵያ ትፈርሳለች ብላችሁ አትስጉ። የዛሬው ጥንቅራችን በዚሁ ቋጨን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።